ዳኒ ያላየኸው ዓለም አለ። እሱን እንዳታይ መሰናክል ልሆን አልፈልግም። ሜሪ የምን መሰናክል ነው? አንቺ ለኔ ፋኖስ እንጂ መቼም መሰናክል አትሆኝብኝም። ሜሪ እወድሻለሁ። የማውቀው እውነት ይሄን ብቻ ነው። ዳኒ እስኪ ሜሪ ዛሬም ነገም ልቤ ላንቺ ይመታል። ጉድለቴን ሞልተሽ ጉድለትሽን ሞልቼ ዘውዱንሽን በክብር እንድትኖሪ ነው የምፈልገው። አንቺ ተርታ ሆነሽ እኔ ደግሞ ብርሃንሽ ሆኜ አብረን እንድንሆን ነው የምፈልገው። ወይኔ አምላኬ ዳኒዬ፣ ይሄ ፍቅር ለእኔ ይገባኛል? ለእኔ አክብሮት ጓደኝነት ራሱ ትልቅ ነው። ዳኒ እወድሃለሁ። ሜሪዬ ምን አባቴ ያርግልሽ? ምንም ዝም ብለህ ውድድ አድርገኝ። እናቱ ራስሽን ቻል። ካልሆነም ደግሞ የሚያቅፍሽ ሰው መፈለግ። ወንድ ከወንድምነት ውጪ ለኔ አያስፈልገኝም። ማለት እስኪ አስቢ፣ ፍቅረኛ ማቾች ያላቸውን ደስታ። በቃ አልፈልግም እንዴ? ማለት እህቴ ሴትነትሽን ነው የምትጠዩ ወይስ ወንድን ነው የምትጠዩ? ሴትነቴን ጠሏለሁ፣ ወንድም ያስጠላኛል። ሴትነት እኮ ክብር ነው እህቴ። እናትነት እህትነት ነው። እኔ አንቺ ደስታ ያጓጓኛል። አንቺ እህቴ ብቻ ሳትሆኚ የእናቴ ምትክ እናቴ ነሽ። ለእኔ መከታ ወንድም የሚሆነኝ ባል እንዲኖርሽና አንቺም ደግሞ አይንሽን በአይንሽ አይተሽ እኔም ልጆችሽን መሳም እፈልጋለሁ። ለምን አንተ አታገባም? ማርያምን ወንድሜ ይድርሃለሁ። አንቺ ሳታገቢ እኔ አላገባም። የምር ካልሆነም ግን አላገባም ወንድሜ። ሰላም ተሰማ፣ እንዴት ነህ? ደህና ነኝ። ፌኔት እንዴት ነሽ? ግን ምን ነው ተክዘዋል? ሰላም አይደለም? የእህቴ ነገር ያስጨንቀኛል። በእሷ ነገር ያን ያህል መጨነቅ አያስፈልግም። ለምን አልጨነቅም? ያለችኝ አንድ እህቴ እኮ እሷ ብቻ ናት። ማለቴ ወንድ መጥላቱ ያን ያህል ችግር የሚያመጣ አይመስለኝም። እባክሽ በጣም ያስጨንቀኛል። አሁን ባለችበት ሁኔታ አይደለም ወደፊት ራሱ ወንድ የምትቀርብ አይመስለኝም። ቆይ ግን ምክንያቷ ምንድን ነው? እኔም ማወቅ አልቻልኩም። ፍቅረኛ እንድትይዝ እንደ ወንድም ሳይሆን እንደ ጓደኛ እያማከርኳት፣ ነገር ግን እሷ ጋር ምንም አይነት የወጣትነት ስሜት የለም። ምናልባት ይሄ ነገር መፍትሄ ሊኖረው ይችላል። ምን አይነት መፍትሄ ሊኖር ይችላል? አቤል የሆነ ሰዓት ጓደኛው እንደዚህ አይነት ነገር ገጥሞት ከሆነ ቦታ መፍትሄ አግኝቶ ነበር። ትዝ አይልህ? አዎ አስታውሳለሁ። ፈላስፋው ይላሉ። ዛሬ መጽሐፍ ውስጥ ራስን ቀብረሃል። አንተ ከተቀበርክበት ይሻላል፣ ጥበብ ይሰጣል። ስማ፣ ህይወት በጣም አጭር ነች። ባለ ነገር ፈታ ብለህ መኖር ነው። ሌላ ነገር መፈላሰፍ አያስፈልግም። አንተ በፈለግከው መንገድ መሄድ ትችላለህ፣ ግን ፍራንክ የሌለ ቀን ማሰብ ራሱ የሚሳንህ አሳዛኝ ፍጡር ትሆናለህ አይደል? ስቲቭ ምን ነው ዝም አልሽ? አረ ምንም ይሄን ጨዋታችሁን እያዳመጥኩ ስለሆነ ነው። ዛሬ እናላ በርግዷል። ለምን አልጋብዛችሁም? ወተን ለምን ፈታ እንልም? አመሰግናለሁ። እኔ እንኳን ይላል
ኧረ ፈላስፋ ቢያንስ እንኳን ግብዣዬን እኮ ማክበር አለብህ። ስቲቭ ኤኒ እኔ እንኳን ቀጠሮ አለኝ፣ አልችልም። ባይሆን ሌላ ጊዜ ትቆየን ግብዣዋ። ቻው በሉ በቃ እኔ ልሂድ። በቃ ፈላስፋው ተፈላሰፊ። ልጄ አደጋ እየቀረበሽ ነው። አባዬ አባዬ አደጋ እየቀረበሽ ነው። አባዬ ተጠንቀቂ። አባዬ 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 ማነው? መጣ። ምድረ ሜሪ ምን ሆነሽ ነው? ደህና ነኝ። ትንሽ ቅዠት ነገር ነው። አይዞሽ ውዴ፣ ምናልባት የለመድሽው ቤት ሲቀየርብሽ ይሆናል። አይ ጓደኛዬ፣ ቤት እንኳን አይደለም፣ እንዲያውም ከበፊቱ አዲሱ ቤት ቀለል ይለኛል። እና ታዲያ እንደዚህ እስክትሆኝ ድረስ ምን አይነት ቅዠት ነው? አባቴ ነው በህልሜ የመጣ አደጋ ሊደርስብኝ እንደሆነ አይነት ነው ጥቆሙ። ህልም ተቃራኒ ነው ይባላል። ይልቅ ዳኒ እንዴት ነው? ደህና ነው። አንቺ ግን አስችሎሽ ነው ወይስ ተደብቅሽ የተከታተልሽኝ ነው? እንደ አስፈላጊነቱ ማድረግ የሚገባኝን ሁሉ እያደረግኩ ነው። ጠርጥሬያለሁ። ምን አዲስ ነገር አለ? ምንም፣ ያው ለህልም ብቻ መሮጥ ነው። ወይ በጣም አሪፍ ጊዜ ነበር ያሳለፍነው። አመሰግናለሁ። አዎ በጣም ደስ የሚል ቆይታ ነበር። ደስታው እኮ ያንቺን ብቻ አይደለም የኔም ነው። አዎ ልክ ነው። ትንሽ ቴክስቶችን አይተህ ትላክ ትችላለህ። ምን አገባ አሪፍ ነው ብትል ምን ችግር አለው? ዱቄታ ከማን ጋር ነው የምታወራው? ምን ችግር? አይ ኮሜንት እያነበብኩ ነበርና ለዛ ነው። ይሄኔ ወይ ስለ ወደፊት ምን ታስባለህ? ስለ ወደፊታችን ምን ታስባለህ? ስለ ወደፊት? አዎ። አንቺ ምን ሆነሻል? ምን ሆነሽ ነው? ምን ነው? ህይወት እኮ አጭር ነው። የምን ወደፊት ነው የምታወሪው? ህይወት ዛሬ ብቻ ናት። እሷን አሁን ማጣጣም ነው። አሁን ብቻ ደስተኛ መሆን ካልቻልሽ መቼም ደስተኛ ትሆኚ። ግን እኮ ይሄኔ ግን እኮ ምን በቃ ይሄን ነው የምታስበው? በቃ እኔ ምክንያት አልፈልግም። ማለት ከዚህ በኋላ ምንም አይነት ምክንያት በቃ እንድትሰጪኝ አልፈልግም። እኔ በጣም ነው የምጠላው ምክንያት። ለኔ ህይወት ማለት በቃ ዛሬም ብቻ ፈታ ማለት ነው። አይመስልሽ? ይሁንልህ።
ሜሪ ምን ሆነሽ ነው? ዝምታሽ ያስፈራል። ደህና ነኝ ዳኒ፣ ምንም አልሆንኩም። እሺ፣ ግን ምንድን ነው የሚያስደስትሽ ነገር? መጽሐፍ ማንበብ፣ ፊልም ማየት ነበር ድሮ። አሁን ላይ ደግሞ ሙዚቃ ማዳመጥ ነው። ለአንቺ ምርጡ መጽሐፍ ማን ነው? ከውጭ ብርቅርቅታ፣ ከሀገር ውስጥ ደግሞ የይስማዕከ ድርሰቶች ደስ ይሉኛል። ሌላ አለማወቅ፣ አለመኖር እና ኦሮማይ። እሺ፣ ለአንቺ ምርጡ ፊልምስ? ረቡኒ፣ ስርየት፣ ታይታኒክ፣ ስስት፣ ማክቤል። ኦኬ። እሺ፣ ለአንቺ ምርጡ ካራክተር ማናት? ከረቡኒ አደይ የኔ የምን ጊዜዋ ምርጥ ናት። እሺ፣ በጣም የምትወጂው ሙዚቃና ለአንቺ በጣም ለመስማት የሚመችሽ አይነት ሙዚቃ ይሄ ማለት ነው? ብዙ ጊዜ የትዝታ ሙዚቃዎች ይማርኩኛል። ምረጪ ካልከኝ ግን ሰላም ብሩኬ፣ እንዴት ነህ? ከዚህ በፊት ከጓደኛዬ ጋር መጥቼ ነበር። አልረሳኝም አይደል? እንዲህ በቀላሉ የሚረሳ ታሪክ አይደለም። ለመሆኑ የሄደበት ጓደኛ መፍትሄ ያገኘለት? ተስተካከለለት? 100%። አሁን ላይ ያለው ፍቅርና መተሳሰብ የሚያስቀና ነው። አመሰግናለሁ። ምን አደረኩለትና ነው? ጭንቀት በሽታ ነው። ያለምንም ምክንያት የምናመልጨው ሀሳብ። ከህይወት በሆነ ቅጽበት መውጣት መፍትሄ አልባ ያደርጋል፣ እረፍትም ያሳጣል። ከመነሻ የፈተሽነው ችግር ሁሌም ውጤት አለው። እይታ ልክ ነው ካገኘኸው ደግሞ ውጤቱ ፈጣን ነው። እስኪ ምን ገጠመ? እኔ እንኳን ዛሬ መጣሁት በእውነቱ ለእህቴ ነው። ቆያት ሄደሽ ነው? እዚህ ነኝ አይባልም እንዴ? እባክሽ ከኔ ጋር እኮ ከከተማ ወጣ ብለን። ከኔ ጋር? አንቺ ልጅ ግን ካሱ ያለሽ ነገር ምንድን ነው እንዴ? ፍቅር ነው። ምን ሊሆን ይችላል? ፍቅር? አንቺ ራስሽን ከመጉዳትሽ በፊት ቆም ብለሽ ብታስብ አይሻልሽም? እሱ እንደሆነ ለአንቺ የሚሆንሽ አይነት ወንድ አይደለም። እኔ ትልቅ ልጅ ነኝ። ውሳኔውን ለእኔ ብታይልኝ አይሻልም? እሺ፣ ስለ ወደፊት ምን አሰባችሁ እስኪ ንገሪ። እኔ ስለ ወደፊቱ እያሰብኩ መጨነቅ አልፈልግም። አሁን ላይ ደስተኛ ነኝ። የእሱን ባህሪ ተላብሰሽ እያስተጋባሽ ነው። ለነገሩ ከባለቤቱ ያወቀ ቡዳ ነው ይባላል። ይመችሽ። ስማ ብሩኬ፣ ምን ነው ጸጥ አልክ? ምን እያሰብክ ነው? ጠፋህ እኮ በአዲስ ሰው ቀየርከኝ። ፈላስፋው አንተን እንዴት? በፍጹም አላደርገውም። እየቀለድኩ ነው። ታዲያ ሜሪ እንዴት ነች? ደህና ናት። አንተ መተወቅ ትፈልጋለች። እጠብቃለሁ። ዳኒ እንዴት ነህ? አሪፍ ሰዓት መጣው መሰለኝ። ምንድነው የምትጠብቀው ሊቁ? ምጽአት፣ የምጽአት ቀን ደርሷል። ትንቢት ይፈጸማል። ኧረ እባክህ ዝም በል ሟርተኛ። ቆይ ቧልት ጀመርሽ እንዴ? ቢሆን ደስ ባለኝ፣ ግን አይሆንም። ራስህን አዘጋጅ፣ ንስሐ ግባ። ዝም በል ኧረ በእናትህ ዝም በል።
የሲኒማ ቤተሰቦች ፊልሙን እንደወዳችሁ ተስፋ አደርጋለሁ። ሀሳባችሁን በኮሜንት ፍቅራችሁን በላይ ግለጹልን። ደግሞ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ።